ግብዳ ውሸታም ነው። ላሳያችሁ። እንሂድ ወደ መረጃችን። ኦኬ እኔ አዘጋጅልን የመጣሁት እኛ ቢሮ ላይ መጥተው ስልክ አይቀያየሩ። ቆይ ስልክ መቀያየር የሚባል ነገር ምንድን ነው ያለው? እኛ ቢሮ ላይ መጥተው ስልክ አይቀያየሩም አለ። ማን? ሐራም ሆም። አዎ እኛ ቢሮ ላይ መጥተው ስልክ አይቀያየሩም። የት ነው ያለው? ይሄን የት ነው ያለው? አሳየን። ይኸው ስልክ አይቀያየሩ። ስልክ መቀያየር የሚባል ነገር የለም። አዊ በውስጥ አሁን ኢንሻአላህ ሌላ ሰው እየጠበቀ ምን አለ? እሱ ጋር ላይ በስንት ሰው ባለበት ሰው የራሱን ቢዝነስ ነው የሚገ አሁን ደግሞ ስልክ አይቀያየሩም አላለም? ኤቪደንስ ከነ ማስረጃው ስልክ እኛ ቢሮ ላይ መጥተው ስልክ አይቀያየሩም አለ። ሰምታችኋል? አልሰማችሁም? ሰምታችኋል? ልድገምላችሁ። እኛ ቢሮ ላይ መጥተው ስልክ አይቀያየሩ። ስልክ መቀያየር የሚባል ቢሮ ላይ መጥተው ስልክ አይቀያየሩ። ስልክ መቀያየር የሚባል ነገር የለም። ስልክ መቀያየር የሚባል ነገር የለም አለ። ማን? ሐራም ሆም የለም አላለም። ላይፍ ላይ ቁጭ ብሎ አስገብቶ ስልክ ተቀያየሩ በውስጥ ከዛብ ውሸታም ነው። ውሸታም ሁሱ ላይፍ ላይ ገብቶ ስልክ አይቀያየሩም አለ። ውሸታም። መረጃ ኤቪደንስ ስሙ። ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋትና ስሙ እሷ ምትለዋለች። ሰማችሁ? መቀያየር የሚባል ነገር የለም። በውስጥ አሁን ኢንሻአላህ ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋትና ሰው እየጠበቀ ነው። በውስጥ አውሩና አያችሁ ምን አለ? ያስገባል ጋስት ላይ። ከዛ በኋላ አንተ የምትፈልግ ትፈላለጋላችሁ። አዎ ከዛ በኋላ ወደ ሐረም ሂዱ፣ በውስጥ ሂዱ። በውስጥ አውሩ። ሰው እየጠበቀ ስለሆነ በውስጥ አውሩ። ስልክ ተቀያየሩ፣ በውስጥ አውሩ ሂዱና ከዛ በኋላ ተገናኝታችሁ ከተፈለጋችሁ አብራችሁም ተኙ። ዚናም አድርጉ፣ ሐራም አድርጉም። ሳህ ወለላ ኤቪደንስ ምን አለ? ስልክ አይቀያየሩም አለ። ሳህ ግን ላይፉ ላይ ቤቱን ከፍቶ ምን እያለ እንደሆነ ስሙ። አንድ ሌላ ቀጣይ ኔክስት መረጃ ካልተሳካ መልሰሽ መምጣት ትችያለሽ። ምን አላት? ሂጅና በውስጥ አውሪና ከሱ ጋር ተጀናጅነሽ አውርተሽ ካልተሳካ መልሰሽ መምጣት ትችያለሽ አላት። ስሙ መምጣት ትችያለሽ። ሰው እየጠበቀ ነው። በውስጥ አውሩና ካልተሳካ መልሰሽ መምጣት ትችያለሽ። የምችለው በዚህ ነው ወይስ በኢንቦክስ ነው ማውራት? ምን አለው? ከዛ አንድ ወንድማችን እንዴት ነው አሁን ያስታወከኝ ልጅን እዚህ ጋር ነው ማውራት የምችለው ወይ በኢንቦክስ ነው ማውራት ከእሷ ጋር የምችለው አለው። ስሙ ወንድማችን እንግዲህ እሷን ትፈልጋታለሁ አለ። ካለ በኋላ ምን ይለዋል? ልጅቷን እንዴት ነው ማናገራት? ምንድን ነው ያለው? እኛ ስልክ አናዋጥን ቢሮን ቀጥ ጠርተን ምናምን ሲል ነበር አደለ? ስሙ አሁን ደግሞ ስሙ ልጁ ይጠይቀዋል። በምንድን ነው ማውራት ሲለው ስሙ ለምዛን ተስማማችሁ፣ እዚህ ጋር ተስማማችሁ፣ ኢንቦክስ ላይ ታወራላችሁ። ሰማችሁ? ቆይ እኛ ቢሮ ላይ መጥተው ስልክ አይቀያየሩ። ስልክ መቀያየር የሚባል ነገር የለም። በውስጥ አሁን ኢንሻአላህ ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋትና በዚሁ ተነጋግሬ ጨርሰን ብንሄድ አይሻልም? ሰው እየጠበቀ ነው። በውስጥ አውሩና ካልተሳካ መልሰሽ መምጣት ትችያለሽ። የምችለው በዚህ ነው ወይስ በኢንቦክስ ነው ማውራት? ለምዛን ተስማማችሁ፣ እዚህ ጋር ተስማማችሁ፣ ኢንቦክስ ላይ ታወራላችሁ። አያችሁ? ሰማችሁ? ያጀማ ኤቪደንስ ይሄ ነው መረጃ። እኔ እኮ ዛሬ ና ብየዋለሁ። ራቸው ተጠንቀቁ። እኔን አንዴ አድርጎኛል፣ በእኔ ይብቃ። ስለዚህ እያስፈራሩኝ ነው። አሁንም ቪዲዮ አቀናጅተናል፣ እንደዚህ ያደርገናል፣ በዚህ ቪዲዮ በትለቅ እንደዚህ እናደርጋለን የሚል እያስፈራሩኝ ነው። እያስፈራሩኝ ችግር የለውም ልጆቼ፣ ሁላችሁም ወዳችኋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። ከዚህ በላይ እንግዲህ እነዚህ ትልቅ አባትን ትልቅ ሰውን ቪዲዮ ቀርጸህናል፣ አንተ እንደዚህ ስታረቅ ቀርጸህናል፣ ይሄን ነገር አውተን እንግዲህ በአደባባይ እናሰጣለን እና እያሉ
አንድ ነገር ወጥተ ሚዲያ ላይ ከተናገርክ እያሉ እያስፈራሯቸው ነው። እኔ ረጅም ሰዓት ሐጂ አወልን በስልክ አውርቻቸዋለሁ። ሐጂ አወልን በስልክ አውርቻቸዋለሁ። እመኑኝ ያሉበት ህንድ ሀገር ለሕክምና ሄደዋል፣ ታመዋል እንጂ ሐጂ አወል እዚህ ተገኝተው ሐቁን ይናገሩ ነበር። ይመጣሉ ሐጂ አወል ወላሂ በዚህ ምክንያት በጣም ታመው ያሳዝኗቸዋል። በአሁን ሰዓት ላይ ህንድ ሀገር ላይ ሕክምና ላይ ናቸው። ይኸው ወላሂ ሕክምና እያደረጉ ነው። አያችሁ ታመዋል ሐጂ አወል ወላሂ ሕክምና ላይ ናቸው። በጣም ነው የሚያሳዝኑት። እና ያሉበት ቦታ ኔትወርክ የላቸውም። በዛ ላይ ደግሞ ቲክቶክ ክልክል ነው። በጣም ነው የሚያሳዝኑት። የደረሰባቸውን ነገር ያደረጓቸውን ነገር በስነ ስርዓት ተናግሯል ሐጂ አወል። ይኸው ቆይ ሌላ መረጃ አለኝ ዛሬ። እንደውም ቅድም ቮይስ ልከውልኝ ነበር መሰለኝ ላሰማችሁ። እምቢ ብሏቸው ኔትወርኩ ሲቀዱ ቪዲዮ ሲቀዱ ሲልኩ አልክም ብሎ አስቸግሯቸው ነበር። ይኸው ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ይሽከረከራል እየሄደልህ አይመስለኝም። ኔትወርክ እምቢ ብሏቸው ነው። አያችሁ ቆይ ስሙ። ይኸው በቮይስ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናቸው የኔ ልጆች? ሰላም ናቸው? ሰላማችሁ ባላችሁበት ቦታ ልዝት ይበል። እንግዲህ በምስል ለመልቀቅ ቤታውን በጣም ኔትወርክ የሌለበት አካባቢ ነው ያለሁት። እንግዲህ ይህን ቪዲዮ ለመስራት ያሰብኩት ሐላል ጉም የሚባል ሰውና በጓደኛው እንግዲህ የሰሩኝ ድራማና በሰሩኝ መከራና ስቃይ እያደረሱብኝን የተወሰነች ቢሆን ለእናንተ ይጠቅማል ብዬ ወደ እናንተ ላምጣው ብያለሁ። እንግዲህ ጉዳዩ ከተሰራ 2 ወር ምናምን ይሆናል። እንግዲህ የትላንት በሙቤ ሚዲያ ላይ በእኔ የደረሰ በማንም እንዳይደርስ አንዴ ሐጂ አወልን ሰምተናቸው እንምጣ። መልእክት አለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የሙቤ ቤተሰቦች? የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ቢዝ ተረፍረፍ ይበል። አሁን የመጣሁበት እንግዲህ ቪዲዮ ለመስራት የተገደድኩበት ምክንያት በእኔ በሐላል ሆምና በጓደኛው በሳኒ በተደረኩት ፊልም ድራማ ተጫውቶብኛል። እንግዲህ በእኔ ይብቃ ነው የሚለው። በእኔ ይብቃ በ8 ቀን ውስጥ እንግዲህ እንደነበርኩ አድርጎኛል። ቪዲዮ በረጅም ለመስራት ቦታው ኔትወርክ ስለሌለው የኔ ልጆች ተጠንቀቁ፣ አላህን ፍሩ፣ ተጠንቀቁ፣ ከሸራቸው ተጠንቀቁ። እኔን አንዴ አድርጎኛል። በእኔ ይብቃ። ስለዚህ እያስፈራሩኝ ነው። አሁንም ቪዲዮ አቀናጅተናል፣ እንደዚህ ያደርገናል፣ በዚህ ቪዲዮ ብትለቅ እንደዚህ እናደርጋለን የሚል እያስፈራሩኝ ነው። ያስፈራሩኝ ችግር የለውም ልጆችዬ፣ ሁላችሁም ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሐጂ አወል እንደሰማችሁ ነው። ሐጂ አወል ባለፈው በሰራሁት ቪዲዮ ላይ ምን ብለው ኮሜንት ይጽፉልኛል? ይህን ኮሜንት ይጽፉልኛል። ይህን ኮሜንት ከጻፉልኝ በኋላ በስልክ ደውዬ ያናግሬያቸው የነገሩኝ ጉድ አይደለም። ይሄ ግለሰብ እያስፈራራቸው እንደሆነ በጣም ብዙ ነገር ነው የነገሩኝ። የሚገርማችሁ ነገር ከቀናት በፊት ሁሱ ጋር ላይፍ ላይ ቀርቦ እኛ ሴቶችን ወንዶችን በውስጥ አናጋኝም ብሎ የተናገረውን ስሙ። ከዛ ደግሞ እኛ ቢሮ ላይ መጥተው ስልክ አይቀያየሩ። ስልክ መቀያየር የሚባል ነገር የለም። ሀዊ በውስጥ አውሩ ኢንሻአላህ። ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋትና በዚሁ ተነጋግረን ጨርሰን ብንሄድ አይሻልም? አይ ሰው እየጠበቀ ነው። በውስጥ አውሩና ካልተሳካ መልሰሽ መምጣት ትችያለሽ። ማውራት የምችለው በዚህ ነው ወይስ በኢንቦክስ ነው ማውራት? ለምን ተስማማችሁ? እዚህ ጋር ተስማማችሁ ኢንቦክስ ላይ ታወራላችሁ። እንደሰማችሁት ነው እንግዲህ ሀባቢ እንደሰማችሁት ነው። ስለዚህ ከነዚህ ሰዎች ጥንቃቄ አርጉ። ላይፋቸውን እየከፈቱ አንቺ የምትፈልጊያለሽ አንተ ከዛ በኋላ ኢንቦክስ ላይ ሄዱ ይባባሉና እንደዚህ እያሉ በውስጥ እህቶቻችንን ወደ መጥፎ መንገድ እንዲሄዱ እያደረጓቸው ብዬ ነው የማስበው። ከነዚህ ሰዎች ጥንቃቄ አድርጉ። በጣም በርካታ እህቶቻችን ለእኔ በውስጥ ሜሴጅ ልከውልኛል፣ ቮይስ ልከውልኛል። ብር እንደሚጠይቁ ብዙ ነገር ማመሰጃ አለኝ። የማማክርሽ ጉዳይ ነበረ፣ አስቸኳይ ነበረ። እሺ መርሃባ። አሁን የሆነ አዳራሽ ተከራይተን የፕሮግራሙ ሀያትም ደሞዝ ልክ ያለው አለች። ሌላም ሰው ደግሞ እስከ 6 ቀን በኋላ ነው ደሞዝ የሚደርሰው አለ። የአዳራሽ ለጊዜው ብር ካለች እንዲተኩሽልን ብለን ነበር። 30 ሺህ ብር ካለች ማለት ነው። ከ6 ቀን በኋላ ይደርስልሻል አንቺ። ለዛ ነው አስቸኳይ ካለች ማለት ነው። እንግዲህ እስከ አባል ለመሆን እስከ 100 ሺህ ብር እየጠየቀ ብር አምጡ እያላቸው ነውና ቪዲዮን ሼር አድርጉት። እኔ በጣም ብዙ መረጃ አለኝ። እንግዲህ በቀጣይም አቀርብላችሁ። ለቲምፋ ይምጣ ና በሉት
እኔ መረጃ ሰጣችኋለሁ። ና በሉት። እኔ ብያለሁ። እሱ እዚች ጋር የጠየቁን ጥያቄ እሱ የተናገረው ኤቪደንስ መልሱን አሳያችኋለሁ። ትክክል ካልሆነ እዚሁ ፊት ለፊት ጺሙን ይላጫል። በእስልምና መነገድ የለም። አዎ እንዴት ነው? ከዚህ በፊት ታውቃላችሁ እህቶቼ ከመጅሊስ ፍቃድ ተሰጥቶኛል በሎ እርዳታ እየሰበሰበ እኔ ጋር መታችሁ እዚህ ቤት ስታለቅሱ አልነበረም? እህቶቼ ብር የበላችሁ ግለሰብ ረሳችሁታል? ረሳችሁት? ያን ግለሰብ መስጂድ አሰራለሁ ምን አሰራለሁ ብሎ ከመጅሊስ ፍቃድ ተሰጥቶት እውቅና ተቀብሎ ከእናንተ ብር ሲበላ የነበረ ግለሰብ ተሰውላችሁ እዚህ አምጥቼው ብሩን መልሳለሁ ብሎ በዚህ ቀን ስጠኝ ብሎ ዋሽቶኝ ከዛ በኋላ ድምፁን አጠፋ። ታስታውሳላችሁ? አታስታውስም? ከመጅሊስ ነው ያ ሰው እውቅና ፍቃድ አለኝ ብሎ እህቶቻችን ገንዘብ ሲበላ የነበረ ሌባ አጭበርባሪ። ታስታውሳላችሁ? ሳህ ወላላ እዚህ አምጥቼው አጋልጨው ከነ መረጃው እህቶቻችን ተናግረውት ገንዘቡን አስገባለሁ አካውንት ስጡኝ እስከ ሰኞ ብሎ ከዛ ድምፁን አጠፋ። ብሩንም አላስገባላቸው። ታስታውሳላችሁ? ይሄም እንዴት ነው መጅሊስ ለዚህ ግለሰብ እውቅና የሚሰጠው? እንዴት ነው ለነዚህ ፍቃድ የሚሰጣቸው? እንዴት ነው የሚሰጣቸው? ይምጣ፣ እኔ መረጃ አለኝ ና በሉት። አይመጣም። አያችሁ፣ ትናንትና ልግባ ሲል አልነበረም? ኖ መጀመሪያ ከእህቶቼ መረጃ ልቀበል። ለምን አሰራሩን አካሄዱን አውቀዋለሁ ስለው ነበር ትናንትና። የት አለ አሁን? ና ላይፍን ዘግተን ና በሉት። ይሄ ሐላል ሆም አይደለም፣ ሐራም ሆም ነው። ሐራም ሆም ነው ያልኩትን ደግሞ ከነ ኤቪደንሱ አሳያችኋለሁ። ማስረጃ አለኝ። ያለዛ ሐራም ብዬ እዚህ ጋር አልጽፍላችሁም እህቶቼ፣ አልጽፍላችሁም። ከቀናት በፊት እሱ ላይ ላይፍ ገብቶ ምንድን ነው ያለው? እኛ ስልክ በውስጥ አናቀያይርም፣ ቢሮ ላይ ነው ሁሉ ነገር ምንጭ። አቤት ውሸት! እልም ያለ ውሸታም ሰው እንደዚህ ይዋሻል። መረጃ አለኝ፣ አምጡት። አይመጣም። አያችሁ፣ ትናንትና አስገባኝ ያለ ጽፍ ነበር አለ። እኔ ዛሬ ቪዲዮ ሰርቷል። እነሱን ሰምቶ እኔን ሳይሰማ ሙቤ ሚዲያ ትልቅ ሚዲያ ምናምን። እኔን እኮ ስራው የሚከተለኝ ስራዬን አይቶ ነው፣ ማንነቴን አውቆ ነው፣ ማቀርበውን አይቶ ነው። እንዳንተ አይደለሁም። ገባ? መረጃ ይዤ ነው የምመጣው ስመጣ። አንተ ግን ትናንትና እህቶቼ መረጃ ሲሰጡኝ የዋሸበት ኦኬ። ቀደም ያሳየው ሙሉ ላሳየ። በንግግር የማምዘው ነኝ። አግብቼ አላውቅም። አሁን ለወደፊት እንግዲህ እያሰብኩ ነው እንጂ ከዚህ በፊት አላገባሁም። እኔት ከዚህ በኋላ ያለውን አይደለም የሚጠይቀዋለሁ። ከዚህ በፊት ያለው ነው እኮ አላገባሁም እያልኩሽ እኮ አላገባሁም ከዚህ በፊት። እሺ ማስተዳደር ትችላለህ? አዎ በደንብ ነው። የራስህ የሆነ ስራ አለ? አለኝ። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ ዋናው እሱ ነው። እንግዲህ ምን እጠይቃለሁ? ጸባይ እንዳልጠይቅ ጸባይ ራስህ ላይ አታውቁም። ተገለው ያው ጸባይ ሌላ አለ መሰለሽ። ሁላችንም ሰው ነን። ጸባይ ያው በንግግር እኔ በንግግር የማምዘው ነኝ። ሌላው ደግሞ አለ ከላይ ከተጻፈ ማለት ነው። የትም ምንግንቅ ማለት የለም። ከላይ ከተጻፈ እኛ ሰበብ ማድረግ ነው። ገብቶሻል? አዊ በውስጥ አውሩ ኢንሻአላህ። ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋትና በዚሁ ተነጋግረን ጨርሰን ብንሄድ አይሻልም? እዚህ ጋር አንድን ነገር መመልከት ትችላላችሁ። ኢቨን ይህ ኡስታዝ ከሚባለው ግለሰብ ይበልጥ ገዝተ ላይ ያለችው ምስኪን እህታችን ነው። እዚህ ላይ ብንጨርስ አይሻልም? አሁን እነዚህ ሰው ጂኒ ራሱ እያዋሯት ቢሆን ራሱ አታውቅም። በነገራችን ላይ ገዝተ ላይ የገቡት ማለት ነው። እሷ ፎቶ የለውም፣ ምንም ነገር የለውም፣ በምንም አይተዋወቁም። ከዛ ኢንቦክስ ሰው እየጠበቀ ነው። በውስጥ አውሩና ካልተሳካ መልሰሽ መምጣት ትችላለች። ሰው እየጠበቀ ነው። ወረፋ ኦፊስ መጥተው እነዚህ ወንድሞች ሊነጋገሩ ይቀርና በውስጥ ጨርሱ፣ ካልተስማማችሁ እኔ ጋር መጥተሽ ሪፖርት ታደርጊያለሽ። ምንም ቢሮ የሚባል ነገር የለም። እሷ ያለችው አረብ ናት፣ ልጁ ያለው ኢትዮጵያ ነው።
በምንም ሁኔታ የሚተዋወቁ ሰዎች አይደሉም። ከዛስ ኢንቦክስ ላይ እንደፈለጉ ወደ ዝሙት የሚያመራ ነገርን ይናገራሉ። ዝሙት ማለት ግዴታ መርፌና ይክር ምናምን ማለት አይደለም። ወደ ዝሙት የሚያቃርቡ ነገራቶችን መገደብ ነው። እስልምና ደግሞ ያን ነገር ይከለክላል። ማናችን የምናውቀው እውነታ ነው። የአሁኑ ሳለ የተዳሩ ራሱ በስርዓት መምራት የማይችል ኢቨን ራሱ